ቀስ ብለው ይቆማል። ደራሲ አሌክስ አብርሃም፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። ሙና ትባላለች። መጀመሪያ እንዳየኋት የወደድኳት ቀይ ልጅ ስለሆነች ነው። ቀይ ሴት ቀልቤን የምትነሳኝ ከልጅነቴ ጀምሮ ነው። ቀይ ሴት ሳይ እንደ አንድ ነገር የሚያደርገኝ። የቀይ ሴት አብሾ አለብህ ይሉኛል ጓደኞቼ። እንዲህ ስላችሁ ልክስክስ ትሉኝ ይሆናል፣ ግን ለፍርድ አትቸኩሉ። እመኑኝ፣ ቀይ ትሁን ጠይም፣ ጥቁር ትሁን የቀይ ዳማ አንዲትም ሴት ጋር ተሳስሜ አላውቅም። አብረውኝ የነበሩ ሴቶች ይህ ዝም ብሎ ያፍጥጥ እንጂ በየትኛው ወንድነቱ ነው ሴት የሚጠይቀው እያሉ ያሽማጥጡብኛል። ሴት መጠየቅን የማይጨው ከመዝመት እኩል የወንድነት መለኪያ ሲያደርጉት እኮ ነው። የኔ የማይጨሰው ሴት መጠየቅ አይደለም፣ ከጠየቅኳት ጋር በፍቅር መዝለቅ እንጂ። አትፈላሰፍ ይሉኛል እንዲህ ስል። ማፍጠጥን ለምን እንደ ወንድነት እንደማያዩት አይገባኝም። ስንቱ ነው ሴት ለማየት እያፈረ አንዴ ወደ ሰማይ አንዴ ወደ መሬት አይኑን የሚያቅበዘብዝ። እናም በጽናት መፍጠን በራሱ እንዴት ወንድነት ግምት ውስጥ ይከተዋል? በእርግጥ ቆንጆ ስለሆንኩ ማለቴ በጣም ቆንጆ ስለሆንኩ እየከጀሉኝ እንደሆነ አውቃለሁ። ጉራ አይደለም። ወንዶች የከጀልናትን ሴት ማግኘት ሲያቅተን በአደባባይ ደሞ ይቺ መጣች ቀረች እያለን እንደምንጎረረውና ቤታችን ገብተን እንደምናለቃቀሰው በምኞት እንደምንቃትተው ሁሉ አንዳንድ ሴቶችም የከጀሉትን ሲያጡ ስም መለጠፍና ማሽዋጠጥ ይቀናቸዋል። ይህ ለከስከስ ሴት አይተርፈውም እያሉ ሴት ካልተረፈው እነሱ እንዴት ተረፉ? ይህ ምን ወንድ ነው? ሴት እያሉ ይህ ባባዱ ይኮፈሳል፣ ቤሳቢስቲን የለውም እኮ እያሉ ከውሸት ሳቅ ጋር ደባልቀው እርስ በእርስ እውነትሽን ነው ሞች እየተባባሉ ይቦጭቃሉ። ደግነቱ ሆድ ለሆድ ስለሚተዋወቁ ነው። ውስጣቸው ትንሽ ቅሪት ሲቀር ነው ቡጨቃውን ከፍ የሚያደርጉት። ታዘቡኝ። አንዳንዴ ለ3 ሰዓት ያህል ስለሆነ ወንድ ያወሩና ሲያሙ የዋሉት ወንድ ሲደውልላቸው ከነ መፈጠርህም ረስቼሃለሁ ይሉታል። ሙና ግን ልዩ ልጅ ናት። መጀመሪያ ጊዜ ያየኋት ባንክ ቤት ነበር። ገንዘብ መክፈያው ባለው ወንበር ላይ ተቀምጣ። ይህ ባለጌ ወንበር ለካስ መጠጥ ቤት ብቻ አይደለም ድንበሩ። ለነገሩ ክብር የበለጠ ምን አልከውናለ። ሙናም ፊት ለፊት ሳያት የባንክ ሂሳብ ቡኬ ከእጄ አምልጦኝ ወደቀ። ብዙ ብር የያዘ ይመስል ሲወድቅ ጧ ብሎ ጮኸ። ድሮም ባዶ ነገር እንደጮኸ ነው። አነሳሁት። ቀና ስል እንደገና ስልኬ ከእጄ ላይ ወደቀ። ባትሪው እዛ ጋር፣ ቀፎ እዚህ ጋር። እንዳወዳደቁ ብርታት ቀፎ ብቻ ሳይሆን ስልክ ቁጥሬም የተበታተነን ይመስለኝ። 0911 እዛ ደግሞ እንደዚህ ተዝረከረኩ። ድንብርብሬ ወጣ። ምን አባቴ ላድርግ? ቅላቷ ባንክ ቤት ብር ሳይሆን ፀሐይ ማስቀመጥ ጀመሩ እንዲህ ያስብላል። የፀጉሯ ጥቁረት በዛ ላይ ማብረቅረቁ። ጥቁር አልማዝ በብዙ ሺህ ክሮች እንደጨለ ተነከነከ። አይኖቿ ልብ ላይ የሚፈጥሩት ውጋት ነገር አለ። አፍንጫዋስ ቢባል ቀጥ ብሎ ወደ ታች ወርዶ ከንፈሯን መሻገር ፈርቶ ቀጥ ብሎ የቆመን የሚመስለው። ቆንጆ ናት መቼስ የሚባለው ሌላ ምን ቃል አለ? በኋላ ሙና እንደነገረችኝ ከሆነ እሷም ስታይን ድንግጥ ብላ እየቆጠረች የነበረችው ብር ቁጥሩ ተምታታባት። ደግሞ ክፋቱ ልክ 666 ብር ላይ ስትደርስ ነበር ቁጥሩ የጠፋባት። ይህ የሰይጣን እጅ አለበት ብላ አሰበች። ለነገሩ ጨዋታውን ልታሳምረው ፈለገ ይሆናል እንጂ 666 ላይ ደርሳ ከጠፋባት 67 ብላ መቀጠል ነበር። ሰው መቼ ሰይጣን አሳሳተኝ ለማለት መጠጋጊያው ብዛቱ። ታዲያ አልፎ አልፎ ሳበሳጫት ድሮ 666 ላይ አስቆመኸኝ ምን ጤና ሲኖረኝ ትለኛለች። አንዱ 6 እኔ አንዷም 6 እሷ፣ መሀላችን ያለችው 6 ፍቅር ትመስላለች። እኔ የምለው ለሰይጣን ቁጥር ሲሰጠው ለፍቅር ቁጥር አለመሰጥ አይገርምም? ይመስለኛል ፍቅር ቁጥር የሌለው ስለማይደመር ስለማይቀነስ ፍቅር ራሱ ውጤት ስለሆነ ሳይሆን አይቀርም። ሙና ባንክ ቤት ስትሰራ ሰዎችን በሚያስገቡት አሊያም በሚያስወጡት ብር እንጂ በሌላ መነጽር ተመልክታቸው አታውቅም። ለእኔ ግን መላይካዎቹ ምን ሽክ እንዳላት እንጃ ቀልብ ወደደኝ። ስምህ አብርሃም።
የምትልከው ለማን ነው? ለእናቴ። ፈገግ ብላየችኝ። አይኗ ውስጥ ወዳጅነት ይንበለበላል። የእናትህ ስም? አሰለፈች በዙፋኑ። ከልካይ ዳን ነው። ኧረ በቃ በላ ብሳቅ ፍርስ። ስልኬን ወኪያ ነች። ክትክት ብላ ሳቀችልኝና በወዳጅህ ድምፅ አድርቅ ነገር ብላኝ ሳቋን ቀጠለች። እውነቱን ለመናገር የተናገርኳት ቀልድ ከጓደኛዬ ሰማኋት ያረጀች ያፈጀች ቀልድ ነበረች። ግን ሙና ካሰብኩት በላይ ሳቀችልኝ። ሴቶች ቀልባቸው ከወደዳችሁ ስታስነጥሱ ሁሉ ፍርፍር ብለውባቸው እስኪፈስ ይስቁላቸዋል። ሴቶች ለቀሉ ሳይሆን ለቀላጁ ማንነት የሚጸወትቱት ሳቅ የሆነ የነፍሳቸው ኪስ ውስጥ ሳይኖር አይቀርም። ከጠሏችሁ ደግሞ በጭንቅላታችሁ ቆማችሁ እንደ ኳስ ብትነጥሩ የተቋጠረ ፊታችሁ አይፈታም። ጥርቅም እንደተረገመ ጥቁር ሰማይ። ለሙና ስልክ ቁጥሬን ሰጠዋት። እናም እንዲህ አልኳት፣ ያንቺስ? አሁን የራሴ ቀልድ ለኔ ማስቆኛል። ሙና በኋላ ቆይቶ ከተግባባን በኋላ ደፋር እኮ ነህ፣ ባንክ ቤት ሄደ ስልክህን ስትጠይቅ ያንቺስ የምትል ትለኛለህ። ስልኳን ሳታንገራግር ነበር የሰጠችኝ። ከሳምንት በኋላ ተመልሼ ይዛቸው ባንክ ሄድኩ። ፀሐይ ልሞቅ። ሙና ገና ስታየኝ ለማሚ ነው አለችኝ በፈገግታ። ስትፈግግ አይኖቿ አነስ ሲሉና ከንፈሯ ከፈት ይላል። ከንፈሯ ቀይ አይደለም፣ ጥቁርም አይደለም፣ ምንም አይደለም። የሆነ የብርጭቆ ጠርዝን የሚመስለው በክቡ ከፈት ብሎ ጥርሶቿ ብቅ ሲሉ ብርጭቆ ውስጥ የተሞላ በረዶ ያስታውሳል። ስትስቅ ጥርሷ ቀን ይወጣለታል። ነጭ ብርሃን ከጥርሷ፣ ጥቁር ብርሃን ከፀጉሯና ከአይኗ በይን ይነሳና ቀልቤ ላይ ይቀለቀላል። ነጭ አባይና ጥቁር አባይ የት ላይ ይንቀለቀላል ቢባል ምስኪን ልቤ ላይ። ለማሚ ነው ስትለኝ ሳላፍር አዎ አልኳት። እውነቱን ለመናገር የሄድኩት እግሬን መቆጣጠር አቅቶኝ ነበር። በደመነፍስ ያለችብኝን አራግፌ ለእናቴ ላኩ። ስወጣ ግን እየተነጫነጭኩ ነበር። ምን አለ ሙናን ሸቀና ሸቀጥ ሱቅ ባገኛት ኖሮ ቢያንስ ማስቲካ እየገዛው በየቀኑ አየት ነበር። ባንክ ቤት በምን ሰበብ ይኬዳል? አንድ የሚጤ ኢትዮጵያዊ በየቀኑ ባንክ ቤት የመሄድ እድል የሚኖረው ባንክ ቤት ከተቀጠረ ብቻ ነው። ለምን ቁጠባ አልጀምርም ስላሰብኩ በየቀኑ የታክሲ መልስ ሳንቲሞችን ይዤ ጎራ ማለት ነው። ግን ደግሞ ሙና ሳንቲም ይዤ ስመላለስ ስራዬ ደጀ ሰላም ተቀምጠው መመጽወት ቢመስላትስ? ኤዲያ ብዙ ሀብታሞች ከቤተ ክርስቲያን ይልቅ ሀብታቸውን የተቀመጠበት ባንክ ቤት በልባቸው ይሰልሙታል ቢባል ከንቱ ሐሜት ይመስለኝ ነበር። ይኸው በራሴ ደረሰና አረፈው። እዚህ ባንክ ቤት ውስጥ የማይመነዘር ተቆጥሮ የማያልቅ ሀብት ያለኝ ሰው ነኝ። ሰብአዊ ሀብት። የወደድኳት ልጅን ተመልከቷት። የኔን ስዊት ባንክ ባደራ ከተቀመጠልኝ ፀሐይ ልቤ ጣት ላይ ፍቅሬን ቱ ብዬ ረብጣውን ስቆጥረው ነው የሞላው። አይኗ ረብጣ፣ ጥርሷ ረብጣ፣ ድምጿ ረብጣ። ድምፅ ብል ምን ትዝ አለኝ? የሙና ድምፅ የሴት ድምፅ አይደለም፣ የወንድም አይደለም፣ መሀል ላይ የቆመ ነው። መልክና ባህሪ ብቻ ሳይሆን ድምፅም ከእናትና አባቷ እኩል የወሰደች ይመስለኛል። ታዲያ ድምጿ የሆነ ጉሮሯ ላይ ያስ የሚያደርገው ነገር አለ። ያንን እኮ ነው የምወደው፣ ግርማ ሞገስ ያለው ድምፅ። ቅርርቡ የነፍስ ሆኖ መሰል ብዙ ውጣ ውረድ ሳይጋረጥብን ከሙና ጋር ሻይ ቡና ለመባባል በቃን። ከዛማ ማን ያቆመን? ከሙና ጋር አንድ ድፍን ዓመት እብድ ባለ ፍቅር ቆየን። እንደው በመተቃቀፍ፣ እንደው በመበበዘት፣ እንደው በመታየት፣ እንደው በመተሻሸምና በመደዋወል። አንድ ቀን ታዲያ ሙናዬ አልኳት። ወይ ያለችኝ በዛ በሚነዝር ድምፅ። ዝም ብዬ አየኋት፣ ገባት። እናም እንዲህ ያለችኝ፣ አይሆንም ስንጋባ ብቻ። ቅር አለኝ። ቢሆንም ግን እንደዛው በፍቅር ማበዳችንን ቀጠልን። እንደውም የሆነ ጊዜ አንዱን ደንበኛ አስቆማ ከኔ ጋር በስልክ ስታወራ ክስ ቀርቦባት የደሞዟን 10% ተቀጣች። ኃላፊዋ ባለጌ ነው። ምሳሌ ሁሉ አያምርም። ምን አላት? እረ ያሳፍራል። ስሚ ሙና፣ አንድ የተላከለትን ብር ሲያወጣ ወደ ባንክ የመጣ ኢትዮጵያውያን ለግማሽ ደቂቃ ከማቆም መኝታ ቤት ምንትሱን አቁሞ የሚጠብቅ ፍቅረኛ ሙሉ ቀን ማስጠበቅ ይሻላል። ሙና በሀፍረት ቀይ ፊቷ ቀላ። አሁን እስቲ ከመቆም ጋር የሚያያይ ስንት ምሳሌ እያለ
ሙና ፊት ይህን ብልግና መናገር ምን ያስፈልጋል? እኔም ከቅጣት አላመለጥኩም። ስራዬን ትቼ እሷ ጋር ዘና ብዬ በመዋሌ አለቃዬ 5% ቀጣኝ። ባንኮች ከፍ አድርገው የሚቀጡት የብር ጥቅም ስለሚገባቸው መስሎኝ ነበር። በአንድ ፊት 10% ልቀጣ ብዬ ከስራ እየጠፋሁ ከሙና ጋር ሐሙስ ከሰዓት አትሰራም ስውል አለቃዬ ከድርጅቱ ባለቤት የመጨረሻ ማስጠንቀቂያ የተሰጠው ሰው ነበር። ተያይዘን እንወጣታለን ብዬ በሆዴ ፎከርኩ። ቀድሞኝ ተባረረ። የቅጣት ደብዳቤን ኪስ ውስጥ አስቀምጦት ነው መሰል። ከዛ በኋላ የግርን ማህደሪም ላይም ይሁን ሌላ ቦታ አልተገኘም። ይህ 666 የሆነ ፍቅር ለወትሮም እንደሆነ እንጃ። ከ6 ወራቶች በኋላ ሙናን እንደገና ትክ ብዬ አየኋት። ከጋብቻ በፊት አታስበው አለችኝ ቆጣ ብላ። ግን በቁጣው መሃል የሆነች ትንሽ መላላት ውልብ ስትለያየሁ መሰለኝ። ጨለማ ቤት ውስጥ ትንሽ ብርሃን እንደምታሳልፍ ስንጥቅ አይነት ቀጭን የይሁንታ ሰጥ ቢሆንም በእንቢታዋ ተበሳጭቼ 10 ቀን ዘጋኋት። አበደች። ስልክ ብደውል ቤት ብትመጣ በቃ ዘጋኋት። ከ10ኛው ቀን በኋላ መደወል አቆመች። ከቤትም ቀረች። ስትቀር እኔ ሄድኩ። ዘጋችኝ። የምትሰራበት ሄጄ ስቆም ኮስተር አለች። እረ ደንበኛ ክብሩን አትገላምጭኝ አልኳት። ሳቋ ፈነዳ። ታረቅን። መልሰን በፍቅር ማበድ ሆነ። እንኳንም ተጣለን። ፍቅራችን ጠፍታ ከርማ እንደመጣችዋ ኃይሏ ጨምሮ ተንቀሸቀሸች። ፍቅረኞች ሆይ አልፎ አልፎ ተጣሉ። ደም መራር ሆናችሁ በዛው ተለያይታችሁ እንዳትቀሩ ጠንቀቅ ብላችሁ። በመጨረሻ ሙናን እንዲህ አልኳት። ምን እንዳልኳት እንጃ፣ ግን ለድፍን 4 ሰዓታት አውርተን አሳመንኳት። ግን ወደ አጉል ነገር ውስጥ ከገባን በኋላ ብትወኝስ አለችኝ። አይኗ ስለምለም ብሎ ሙሉ ለሙሉ ተሸፍና አፏ ብቻ ነበር የሞት ሽረት ትግል ላይ የነበረው። ምስኪን የሁሉም ሴቶች ጥያቄ ነው። አትቀልድ እና ይህ መያዣ ነው እንዴ? ከተውክሽ የአያቶች አጥንትሽ ሆነ ይገኝ ሙናይ ብዬ ማልኩ። እነዚህ አያቶቻችን ስንቱን ይው ድርቡሽን ወቅተው፣ ጣሊያንን ወቅተው፣ ሶማሊን ወቅተው፣ አሁን ደግሞ እሺ በቃ አትነዝንዘኝ አለችኝ። አትነዝንዘኝ የምትለው ቃል እሺ የምትለዋን ሽንፈት የምትደግፍ ከዝራ መሆኗ ነው። እሺ እኔ ቆንጆ በደስታ በፍቅር ያውም በሙሉ ልቤ ወደፊት ሲባል ምን አለበት መሆኑ ላይ ቀር የምን በዘዋወራው መናገር ነው። ኦፍ ብዬ በደስታ አቅፍ እንዴ አሁን ነው እንዴ ብላ ሁለታችንም በሳቅ ያለነው እኮ የሆቴል ካፌ ውስጥ ነበር። እናም ቀን ተቆረጠ። አርብ ማታ እኔ ቤት ትመጣና ታድራለች። በታድራለች ውስጥ ስንት ጉድ አለ። ቅዳሜ ትውላለች። በትውላለች ውስጥ የቤቱ የጦርነት ዋዜማ ሊመስል ታየኝ። ጦርነት ያለበት ቤት። ከዛ ታድራለች። እሁድ ወደ ቤቷ። እንዴት ነው የምለያት ብዬ ካሁኑ ናፈኩት። አርብ ማታ ቤቴን አበባ አስመስዬ ለራሴም ሌላ ሰው ቤት የሄድኩ እስኪመስለኝ አሳምሬ ጠበቅኳት። እየተንቆራጠጥኩ ኮቴ ሰማሁ። የሴት ጫማ ተረከዝ ቋ ቋ። ሙና ናት። መጣች። በሩም ተንኳኳ። ኳ ኳ። ግማሹ ኳኳታ ልቤ ሲመታ ምን አለበት። ሙና በር ላይ ቆማለች። በሩን ስከፍት ረጅም ቀይ ቀሚስ ለብሳ በባለ ረጅም ተረከዝ ጫምዛ ለብሳለች። በረጅም ቁመቷ ከላይ ወደ ታች የሚፈስ ፏፏቴ ይመስላል። እኔ እንጃ ለምን እንደሆነ እንደዛ አይመሰለችኝ። አንዳንዴ የሆነ ቅስበት አለ እዛው ፊታችን ቆሞ ትዝታ የሚመስለን። አየችን፣ ተያየን፣ ገባች። እንደ ወትሮ አልተሳሳምንም፣ አልተቀላለድንም፣ አልተሳሳቅንም። ፈርተናል፣ በጣም ፈርተናል፣ ተፈራርተናል። በሩን ይዤ እንድታለፍ ወደ ጎን ዘወር ስልላት እንደ ቆምኩ ተነካኝ አለፈች። ለስላሳ ጠረኗ አፍንጬን አወደው። ጫማዋን እንደ ቆመች ስታወልቅ ገድገድ አለች። ሁለቱንም ጫማዎቿን አውልቃ በባዶ እግሯ ስትቆም የቀሚሷ ጫፍ ምንጣፉን ነካው። ቀስ ብላ ገባች። ተከትሏት ወላፈን ገባ። እንደ ኤርታሌ አይነት ነገር ቤት ውስጥ ተፈጠረ። እቃዎቹ ሁሉ እየቀለጡ እየፈሰሱ መሰለኝ። ሙና ዝም ብላ ተቀመጠች። ሄጄ አጠገቧ ስቀመጥ ሰውነቷ ሽምቅቅ አለ። ፈርተናል፣ ፈራን፣
ፍቅር ፈራን አለ ባለቅኔው። እሺ እንዴት ነበር ውሎ አልኳት ፈገግ ለማለት እየሞከርኩ። ድምፄ ለዛ ቢስ ሆነብኝ። እጄን እጇ ላይ ጣል አደረግኩት። ዝም አለች። ሌላኛዋን እጄን ትከሻዋ ላይ ዝም። ሶስተኛውን እጄ የሆነ ነገሯ ላይ፣ አራተኛውን እጄ ፀጉሯ ላይ፣ አምስተኛውን እጄ እጅ ሆንኩ። ሁሉም ነገሯን መንካት ስለፈለግኩ ፈጣሪ ይውጣልህ ብሎ ብዙ እጅ ያበቀለብኝ እስኪመስለኝ። እናም ተነስቼ አድነካ አደረግኳት። ተከተለች። ድግም ያላት ትመስል ነበር። በህይወት ውስጥ አለ የሆነ ጊዜ አእምሯችንን ትተን በወደድነው ሰው አእምሮ የምንመራበት። ሙና ዝም ብላ እንደማደርጋት ሆነች። ወደ መኝታ ቤታችን ምን እንደሆነ ባይገባኝም አንድ የጎደለ ነገር እንዳለ ይሰማኛል። ማለት እንደዚህ አልነበረም መጀመሪያ ይሰማኝ የነበረው። ፍላጎቴን የሆነ የሚገልጽ ሰው አይነት ቅዝቃዜ ወሮታል። ተሳሳምን። ሙና በስሜት አበደች። ደነገጥኩ። እንዲህ እሳት ለብሳ እሳት ጎርሳ ትመጣለች ብዬ በምን አባቴ ጠርጥሬ ልብሷን ከሰውነቷ ላይ በትብብር እየገፈፍን ጣልነው። የኔ ልብስ ሽቅብና ቆልቆል ገፋፍተን እየፈጠን እርቃናችን ቆምን። በየት በኩል እንደገባ እንጃ አንሶላ ውስጥ ተገኘን። የሆነ ነገር ጎድሏል። አንድ የሆነ ነገር ጎድሏል። ሙና እያቃሰተች እንደምትወዳኝ ነገረችኝ። ሰውነቴ እሳት ሆኖ እኔ ምን እንደነካኝ እንጃ በሚያስደነግጥ ፍጥነት ቅስቅስ አልኩ። ቅስቅስ የሞትኩ መስሎኝ ነበር። ሙና ለብቻዋ የሆነ ነገር የምትሰራ መስሎ ተሰማኝ። በቃ ለታዛቢነት የተጠራሁ ይመስል የምታደርገው ግራ በመጋባት ሆነ ስራዬ። እንዴት የሚያሳቅቅ ነገር ነው! ምንድነው ያውቁት? ምናምን በቀስታ ገፋ አደረኳት። ከሆነ ከሰጠምኩበት ውሃ ውስጥ አውጥታ በአፌ የምትሰጠኝ እንጂ ምንም ስሜት የሚሰጥ ጉዳይ ሆኖ አልታየኝ። ምን ሆንክ አለችኝ። ምን ሆንኩ መልሼ ጠየኳት። ሳላስበው ኮስተር ብዬ በቀስታ እጄን ልካ በለስላሳ መያጇ ጉንጬ እንዳሰሰች ከአንገቴ ዘንበል በማለት እጇን አሸዋት። ግራ በመጋባት ስትመለከተኝ ቆየችና ቅስቅስ ብላ በጀርባዋ ከጎኔ ተኛች። ከዛም እጅግ በሚያስፈራ ከሩቅ የሚመጣ በሚመስል ድምፅ ደስ አላልኩም አለችኝ። ዝም። አንድ የገባኝ ነገር ሙናን መጉዳት እንደሌለብኝ ነው። ግን በዛ ቅጽበት እንኳን እሷን ላጽናናት ራሴ የሚሆነው ነገር ግራ ገብቶኛል። እንደምንም ብዬ ሙና ሶሪ የሆነ ሀሳብ ውስጥ ገብቶ ነው። አፈቅርሻለሁ፣ ልጎዳሽ አልፈልግም። ፈራው። ይህ ነገር የሚጀመሪያ ነው። የሆነ ነገር እንዳትሆኝብኝ ፈራው። ቀበጣጠርኩ። ሙና ቀስ ብላ ወደ እኔ ዞረችና እኔም ነቅቼብሃለሁ ብላ በሳቅ ፈረሰች። ሳቋ እብደት ይመስል ነበር። ከፍርሃትና ካሰበችው መጋፋት የመትረፍ ደስታ የተሸከመ ሳቅ። ከሙና ጋር ምንም እንዳልተፈጠረ ሁሉ ቤት እንውልበታለን ባላት ቅዳሜ ከተማውን ስናካልል ዋለን። የምትወዳቸውን ኬክ ቤቶች ስንጎበኝ ሙና ከሚገባ በላይ ለኔ ያላት ፍቅር ጨምሮ ነበር። ታጋሽ ወንድ አግኝታ ሞታ ጠንጋራ መገምገሚያ ፍቅር ያጠናክሯል። እንደው መንገድ ላይ ሁሉ ብትስመኝ ደስታዋ። ጮክ ብላ የታጋሽነቴን ራስ የመግዛት ብቃቴን ልክ ለህዝቡ ብታውጅ ደስታዋ። ከዛን ጊዜ ጀምሮ ቅዳሜና እሁድ አዳሯ እኔ ቤት ሆነ። ወይ ንክች! ልቤና ሰውነቴ ተለያዩ። ልቤ ሙናን በሴትነቷ ይመኛታል። ሳላቋረጥ ሚሊዮን ጊዜ ስማታለሁ። ትኩሳቴ ከመጨመሩ ውጪ ምን ዋጋ አለው? ሲቃይ መሳሳማው እያስፈራኝ መጣ። የውቦቹ በሆነች ስንቱ የሚቋምጥላት ልጅ ቤት ያልጋይ ላይ አንሶላ ውስጥ ደረቴ ላይ አስቀምጬ ከመቀዝቀዝ በላይ ምን መርገምት አለ? ብሽቅ አልኩት ራሴን። የባሰው ነገር ሳይቆይ ተከሰተ። ሙና ከቀን ወደ ቀን የኔን ጥያቄ የራሷ አደረገችው። ትክ ብላ ስታይኝ እንዲህ እላታለሁ፣ ከጋብቻ በኋላ። በዚህ የጭንቅ ሰዓት ላይ ያለው ሙናን የምሰራበት ባንክ ወደ መቀሌ ቅርንጫፍ ቀጠሯት። ይህማ የእግዚአብሔር እጅ አለበት። ደስ አለኝ። ስሸኛት አለቀሰች። ለአዲስ አበባ ሳይሆን ከኔ በመለያቷና ደግሞ ክብረት የጠነከረ መሻትን ድል ስመታ በእሳት ለተፈተነ ትዕግስቴ እሷ እንደዛ ነው የሚመስላት። ለእኔ ግን ጉዳዩን ለራሴ እንኳን ማመን ባልፈልግም ገብቶኛል። ሰንፈተው ያውም እንደመርዶ
ለራሴም ድንገት ዱብ ብሎ የተገለጠ። ለሙና ምን ብዬ ልንገራት? ልጅቱ ከቀን ወደ ቀን ጉዳዩን እንድንፈጽም አፍ አውጥታ በጽኑ መሻት ትጠይቀኛለች። እንዲሁም ከሌላ ሴት ጋር አንዳች ጉዳይ እየጀመርኩና የገፋኋት እየመሰላት መጠራጠር ጀምራ ነበር። ምን ነው ባደረገው? መቀሌ የሰራች ቢሆንስ በየወሩ እርሳዊ ምን እየመጣን እየሄድኩ አስገደሳች ጊዜ እናሳልፍ ነበር። ግን ምን ያደርጋል፣ ይህ የኔ ነገር ጥላዋ ጥላብን። ከዚህ በላይ መታገስ አልችልም። ችግር ካለብኝ ነገረኝ፣ ወይም ካስጠላሁ በቃ ሳውቀኝ ፕሊስ አለችኝ። አንድ ቀን የአይጥና ድመት ድብብቆሽ አሰልችቷት እና ማስጠንቀቂያ ጨመረችበት። ለሚቀጥለው ስመጣ ካላደረግን የኔና ያንተ ጉዳይ በቃ። ሙና ታደርጓለች። ጭካኔው በፍቅሯ ልብናም እንደማይሰራ ሳይረጋገጥ እንዲህ አይነት ዕዳ ውስጥ ይዘፈቃል። ቢጨንቀኝ ነው እንጂ እሱማ እንዴት ይረገጣል? እንደ ደም ግፊት አይለካ ነገር። ሳወጣና ሳወረድ እድሬ ለሃኒባል ላማክረው ወሰንኩ። ሃኒባል አብሮ አደግ ጓደኛዬ ነው፣ የልብ ጓደኛዬ። ከሙናም ጋር ይታወቃሉ። እናም ላሳወቀው ወሰንኩ። ሃኒባል ቢያንስ ለምንም ነገር አይጨነቅም፣ መፍትሄም አያጣም። ከድሮም ልጅ ሆነን እኮ ነው። በቃ ችግር በሃኒባል የቱንም ያህል ቢገዝፍ እንደ ዝንብ ነው በመፍትሄ ጭራ የሚያባርረው። ደወልኩለትና ና ፈልጌህ ነው ቀውሰድ አልኩት። እፈልግሃለሁ አልኩት። ምን ጉድ ተፈጥሮ ነው እንዲህ እያሞጋገስክ እያስመጣኸኝ አለ። ሃኒባል ያዘዘውን ቡና እያገማለለ። ባክህ ችግር ገጥሞኛል። ችግር የሚባል ነገር የለም ባክህ፣ የመፍትሄ እጥረት በለው አለ። አላልኳችሁም? እንዴት መሰለ፣ ከሙና ጋር የሆነ ትንሽ ችግር። አረ ምን ትንሽ፣ ትልቅ ችግር ውስጥ ገብተናል አልኩት። ቡና ማማሰሉን አቆምና ኮስተር ብሎ የምን ችግር አለኝ። እኔ ለካ እንትን ማድረግ አልችልም አሁን ያወኩት። ምን ማድረግ? ስሙን ቄስ ይጥራውና እንዴት እንደቀፈፈኝ። ግንኙነት ማድረግ አልችልም። የምን ግንኙነት ትለኛለህ እንዴ? ወሲብ ነዋ ስላፈጠጥኩበት። እንዴ እና እስከ ዛሬ ከሙና ጋር ስታድሩ ምን እየሰራችሁ ነበር የምታድሩት? በቃ ትኝት ነው አርፈን ማለት አርፌ ትኝት ለሽ። አዎ አንተስ? እሺ ሙና እንዴት አስቻላት? ቆይሽ ለዚህ መፍትሄ ያለው ብሎ አንድ የማውቀው ቦታ አለ ብሎ ወሰደኝ። ቦሌ የደብተራ ግዛው ቤተ መንግስት በሉት። ስናገኘው ሪፈራል ሆስፒታል እንጂ የአንድ ሰው ቤት አይመስልም። ሰራተኛ ትሁን ነርስ ያልገባችን ሴት እየመራች ወደ ሰፊውና ሙሉ ነጭ ቀለም ወደ ተቀባው ውብ ሳሎን ወሰደችኝ። አረ ጉዴ! እኔ ጥምጣሙን አሳምሮ በጋቢው ላይ ካፖርት የደረበ የእግዚአብሔር ሰው አገኘሁ ብዬ። ሰውየው ምቹ የሌዘር ሶፋው ላይ ተንጋለው የግድግዳውም ድሮፕ ክፍል በያዘ ትልቅና ጠፍጣፋ ቴሌቪዥን ኳስ ጨዋታ ይመለከታል። የቴሌቪዥኑን ስፋትና የኳስ ሜዳው መሰለኝ። ጎንና ጎኑ ላይ ኪስ ያለው የዘመነ የጨርቅ ቁምጣ ለብሷል። ነጭ ካልሲ አድርጓል። ከላይ ፈርጣማ ጡንቻውን ቁልጭ አድርጎ የሚያሳይ ፓክ አውጥቷል። ገብተን ቆመን። ሁሉ ከቁም ነገር አልቆጠረንም። በስሜት ብቻውን ያወራል። አርሰናል እንዲህ ተጨማልቀህ ትቀር፣ እኛ ስንት ቦታ ትደርሳለህ ስንል ምን ያንተ ደጋፊ ከመሆን በጽንሴና መሃን በቀሩ አለና የሌዘር ሶፋውን በብስጭት በቡጥ ያቀመሰው። እኔና ሃኒባል ተገርመን እርስ በርስ ተያየን። ድንገት ወደኛ ዞር ብሎ ተቀመጡ አለና ወደ ቴሌቪዥኑ ተመለሰ። አነጋገሩ ተቀመጡ ሳይሆን ውጡ ያለን ነበር የሚመስለው። አመናጨቀን ቢባል ይቀላል። በስሜት ኳስን ሲመለከት ቆይቶ ድንገት ወደኛ ዞረና ወጣቶች ምን እግር ጣላችሁ ሲል ፈጽሞ አክብሮት በሌለበት የሚያበሳጭ ሁኔታ ጠየቀን። አነጋገሩ ኳሴን ልመልከትበት ውጡልኝ ይመስላል። አይ እንትን ነበር አለ ሃኒባል። ድንገት ስለተጠየቀን ተደናግጦ እየተሽቆረቆጠ ምን ስንፈተ ወሲብ? አዎ አለ ሃኒባል እየተጣደፈ። እኔማ ሰውየው አብግኖኝ እንደ ሐውልት ተደርጌያለሁ። ጭራሽ እኮ ወረኛ አይመለከትም።
ታዲያ ምን አስፈራችሁ? በአሁኑ ጊዜ ከአዲስ አበባ ወንድ 11.9 እኮ ስንፈተ ወሲብ ችግር ያለበት ነው። በሀገር የመጣ ነው። አይዟችሁ። ከሆነስ ሆነና የማንኛችሁ ነው አልቆም ያለው ሲል ጠየቀ። አሁንም ዞሮ አላየንም። የሱ ነው አለ ሃኒባል። ራሱ አይናገርም ወይስ ምላሱም ሰነፈ? ይህ የውሻ ልጅ ልናገረው አፌን ሳሙጠሙጥ ሃኒባል ገላመጠኝና ዝም አስባለኝ። ሰውየው ጋደም እንዳለ በርቀት መቆጣጠሪያው የቴሌቪዥኑን ድምፅ ለአመል ያህል ቀነስ አደረግና ከተንጋለለበት ተነስቶ ፊቱን ወደ እኔ አዞሮ ተቀመጠ። እንዴ ከግሬ እስከ ራሴ ፊቱን አጨፍግጎ ቃኘኝና ጎረምሳው መጀመር አለኝ። በቃ ምርመራ ተጀመረ ማለት ነው። ሰውየውን በትኩረት ሲመለከተው ለካስ አይኑ ልክ አይደለም፣ ትንሽ አውረር ያለ ነው። ታዲያ መጽሔት ላይ ጌታ አባቱ ያመጣውን ፎቶ ነው የለጠፈው። መች እንደጀመረኝ አላውቅም። ድንገት ከፍቅረኛ ጋር አለምህን ልትቀድ ሱሪን አውልቀህ ቡታንታውን አውልቀህ ነበር ስትለው በአባቴም የለ ብሎ ድፍን ቅዝቅዝ አለብህ። አዋራድ እኮ ነው አዋራድ። ስንቱ መሰለ እንደዚህ አይነት ጊዜ አጉል ጊዜ በሴት ፊት መዋረዱ አሸማቆት ገመዱን ቋጥሮ ራሱን ሲጣድሯል መሰለ። እኔ እንኳን 2 ምን የመሰሉ ልጆች በዚህ ፍጠንቅ ታንቀው ይሞቱ አውቃለሁ። አንዱ እንኳን መርዝ ጠጥቶ ነው። ይሄው ነው፣ ቀላል ነገር እንዳይመስላችሁ። ሴቶቹ ደግሞ ይችን ወሬ ካገኙ እየዞሩ ነው የሚያወሩት አለ ካፌ ላይ ነጥቆ። ይህ ሰውዬ እንዴት ነው የሚቀባጥረው? በፈጣሪ በአንድ ጊዜ መንፈሴም አኮላሸው እኮ። እና እንዴት ነው ትንሽም አይላወስ ወይስ ጀማምሮ መሃል ላይ ነው ወገቤን የሚለው ሲል ጠይቀኝ። ምኑ ብዬ ጠየቅኩት። እንትንኗ ብለው ቃሉን እንደተፈጠረ አፈረጠው። ስድ አይ ምንም የለም አልኩ እየተሸማቀቅኩ። ከዚህ በፊት ሌላ ሴት ጋር እንዴት ነው አልጀመርክም? ሌላ ሴት ጋር ይደላቅም። ተው ለሐኪም ንስሐ አባት ሚስጥር አይደበቅም። እስቲ አንተኛው ወደ ውጭ ውጣ አለና ሃኒባልን አዘዘው። ሃኒባል ሾከክ ብሎ ወጣ። ይህ ደግሞ ምን ያሽቆጠቆጣል? ሃኒባል እስኪወጣ ጠበቅና ጓደኛህ እንዴት ናት ማለት አልኩት። ጥያቄው ግራ አጋብቶኝ እንደው መልካ ጸባይዋ ማለቴ ነው። አንዳንዷ ሴት እኮ ትዘጋለች። እውነቴን ነው። ዛሏ አምሮ መልኳ ስቦ ስትቀርባት እያንዳንዷ ሴት እንኳን መተቃቀፍ ምግብ ትዘጋለች። ጸባይማ እናት ናት። መልኳም ቢሆን አልኩና ዋሊቴን አውጥቼ ፎቶዋን ሰጠሁት። ፈልጎ አይኑ ላይ እስካሳካና ፎቶውን በትኩረት ወደ አይኑ ቀረብ ራቅ አደረገና ተመልከተው። ሀረግ ወንድሜን እውነትም ተይዛል። ይህችን የመሰለች ልጅማ ከመለጠችህ ሰውም አትሆን ብሎ አፉን ጠረገ። ዝም ብዬ አየዋለሁ። የሙናን ፎቶ እስኪበቃው ተመለከተውና ጉሮሮን ገርገጭ አድርጎ ምራቆን ከዋጠ በኋላ እንደው ትንሽም አልሞከራችሁም ሲል ጠየቀኝ። እረ ምንም የለም። ፎቶዋን እንደገና ተመለከተው። ምናምን አዙራብህ እንዳይሆን አለኝ። ምንድነው ምናምን? የዛሬ ሰው አይታመንም። አንዳንድ ሴቶች ሌላ ሴት ጋር እንዳትሄድባቸው ሌላ ነገር እንዳታደርግ ያዞሩብውና ሲቆም ለነሱም ይተርፋል ጠንቁ። እንደው አቋም ብቻ ሆንክ እንጂ አንተን ብትሆን ሸበላ ነህ። አንዷ እንዳትቀማት አዞራብህ ቢሆንስ ማን ያውቃል? እረ እሷ ሰለቸኝ ሰውየው። እውነቱን ለመናገር ራሱን ቀለል ያደረገ አካባጅ ነገር ነው። ለስጋዬ ፈውስ ቢመጣ ጭራሽ ነፍሴም ያቆርስላታል እንዴ? ቀላል ነው አይዞህ። የሰው እጅም ሆነ ሌላ መፍትሄው በእጃችን ነው ሲለኝ ብስጭቱ ሁሉ ብን ብሎ ጠፍቶ ጆሮ የቆመ። አውርቶም ተሳድቦን ብቻ ያቆምልኝ፣ ሌላው ተርፍ ነው። እውነቱን ነው ቀላል ነው አልኩት በጉጉት። አዎ ይህች ምን አላት አለ ልክ ወደ ብልት አቅጣጫ በእጁ እየጠቆመና በማጣጣል አይነት ከንፈሩን ወደ ታች ጣል እያደረገ። እንኳን ይቺን ስንቱን አቆመነዋል። ይሄ ወዲያ ስትመጡ መታጠፊያው ጋር ያለውን ቀልቅሎ ወዴ ታውቀ የለ? አውቀዋለሁ አልኩ በጉጉት። ደግሞ አንድ የሆቴል ህንፃ ከኔ ጉዳይ ጋር ምን አገናኘው ብዬ። ይኸውልህ
የእሷ ህንፃ ባለቤት እንዲህ እንዳንተ ፀሐይ የመሰለች ሚስት አለችው። መቼስ ብር አለን በሰው ጉዳችን ሳትፈትሹ ነው ትዳር ውስጥ የሚዘፈቁት። አቅፎ ቢለው ወንድነቱ ኬት ይምጣ? ጭራሽ አዋራድ ውጭ ታይጨመረልሃ። ይህን ሲሰማ ሊያብድ ሆነ። በኋላ እኔ ጋር በሰው መጣና እንደምሆን አድርጌ ላኩት። ይኸው ዛሬ እንኳን ለሚስቱ ለውሽሞቹም ተርፏል። ሚስቱ እንዴት እንደምትንሰፈሰህለት አገር የሚያውቀው ነው። የተጀገረ ሰው ሞኝ ነው። ዝም ብዬ ሰውየውን እሰማዋለሁ። አወራሩ ድራማን የሚመስለው። ከወራቶች በኋላ ከሙና ጋር ከተለያየን ከዓመት ከምናምን በኋላ ሃኒባል እንዲህ አለኝ። አብርሽ፣ ከሌላ ሰው ሰምተህ ከምታዝን ራሴ ልንገርህ ብዬ ነው። ምንድን ነው? ሙና ልታገባ ነው። ነገ እሑድ ነው ሰርጓ። አልደነገጥኩ፣ አልተከፋው፣ አልተደሰትኩ፣ አላዘንኩ። ድንስስ እና ይህ ምን ያሳዝናል አልኩት ሃኒባልን። ሙና እኮ ነው ያልኩህ አለ በግርምት እያየኝ። አይገርምም? ደገምኩለት። የፍቅረኛ ሌላ ሰው ማግባት የመጨረሻ ጭካኔ የሚመስላቸው የመጨረሻ የውሃ ሰዎች አሉ። በፍቅር ውስጥ የመጨረሻ ሀቃታ ጀርባን መስጠት ነው። ሙና ጀርባዋን ስታኛለች። በእርግጥ እውነት አላት። ሙሉ በሙሉ እኔ ችግር ውስጥ ነኝ። ሙና ደግሞ ሰው ናት። ስለዚህ መሟዘዙ እድሜዋንም ስሜቷንም ማባከን ነው። ደግ አደረገች። እንኳንም ለቁም ነገር በቃት። በቃ ሙና ድል ባለ ሰርግ አገባች። የሰርጓ ቀን እዚህ ብሔራዊ መናፈሻ ውስጥ ተቀምጬ ዝም ብዬ ያንን የድንጋይ አንበሳ ሳይዋልኩ። አንበሳው አንበሳ ባይመስልም የበላው ብር አንበሳ ያስመስለዋል አሉ ንጉሱ። ወንድነታችን ወንድ ባይሆንም ወንድ ለመምሰል ያቃጠልነው ጊዜ ወንድ ያስመሰለናል። ማህበረሰቡ የከፈለልን የሞራልና የባህል ዋጋ ወንድ ያደርገናል። ቀፋፊ ቀን በህይወታችን ውስጥ እንጂ አፈር ድሜ በሚያስበላን ሽንፈት ያለህን ሁሉ ተነጥቀህ ባዶህን ሐውልት ሆነ ሐውልት ፊት የምትቀመጥበት ጊዜ አለ። ያው ሐውልቱም የራሱ ታሪክ አለው። አገር የሚያውቀውም አንተም ታሪክ አለ። ማንም የሚያውቀው ብቻህን የሚያንገበግብህ የኔና የዚህ የአንበሳ ሐውልት አንድነታችን ሁለታችንም የምንመሳሰለው አለመሆናችን ነው። እሱም አንበሳ እኔም ወንድ አይደለሁም፣ መምሰል ብቻ። አንዲት የሙና ጓደኛ አለች፣ ሔዋን የምትባል ከጥቁረቷ ብዛት የሙና ጥላ የምትመስል ጀበና። ሔዋን ጎን ቢቀመጥ ጠይም ይባላል። ጥቅጥቅ ያለ ጨለማ ይመስለች። ድሮ እንኳን ብዙም አልቀርባትም ነበር። ከሙና ጋር ከተለያየን ጀምሮ ግን ሙና ስትናፍቀኝ አገኛታለሁ። እንዲሁ የጋራ ጉዳያችን ሙና ሆነ። ሙና ደህና ነች እላታለሁ። ደህና ነች። ፀሐይ ሲመጣ ራሷን ያሟት ነበር። አሁን እንዴት ነች? ደህና ናት። ባሏ መኪና ገዝቶላታል። ፀሐይ የት ያገኛታል ብለህ ነው? ሃሃ ሞንስትሬሽን ላይ ስትሆን በጣም ነበር የሚያማት። አሁን እንዴት ሆነ ይሆን? አያብርሽ፣ እሱም ማየው በየወሩ ነው። አይቀየር ነገር ስትወለድ ይተዋታል ይባላል። ባይዘዌ ሙና እርጉዝ ናት። ልቤ ላይ የሆነ ነገር ሲዘጋ ይሰማኛል። አገባች ሲባል ምንም ያልተሰማኝ ልክ እርምህን አውጣ አይነት መርዶ የሚመስል ይህኛው አመመኝ፣ በጣም አመመኝ። ከመቀሌ ወደዚህ ለመምጣት ቅያሬ ጠይቃ ነበር። ተሳክቶላት ይሆን? ጠይቃ ነበር እንዴ? እኔ ይህንን አላቅም። አሁን ግን ስራ ቆማለች አለች በግርምት። ምን አስረገማት? በቃ ስለሙና ጥግብ እስከምል ጠይቃታለሁ። ሳትሰላሽ ታወራኛለች። መተንፈሻዬ ነች ሔዋን። በጣም ተቀራረብን። ቤቷ ሁላ ወስዳኝ ቡና ታፈላለኛለች። መቼም መድረሻ ቢስቶኛለሁ። ሙና ከሄደች በኋላ ለጎተተኝ የምጎተት ከርታታ ዘባትሎ ነገር። የት ነበርክ ብባል እዚህ የማለል የቱንም ያህል ጥብር ያላችሁ ብትሆኑ ሰው ለአይኑ የሚናፍቃቸው እንኳን ብትሆኑ የሆነ ጊዜ አለ እንደ ምናምንቴ የትም የምትገኙበት። ምን ነው በዛ የምትባሉበት። አንድ ቀን ታዲያ ሔዋን ቤት ሄደን ከተደረደሩት ሲዲዎች አንዱ ላይ አይን ያረፈ የሙና የሰርግ ቪዲዮ። እንድትከፍትልኝ ሔዋንን ጠየቅኳት። አንገራግራ ተለምና በሙከራ ከፈተች። ሙናዬ የኔ ቆንጆ እንዴት ነው ያማረችው! በፈጣሪ ባሏም ቆንጆ ሀብታም ነው።
እንደኔ ኮሳሳ ሳይሆን የሆነ ግርማ ሞገስ ያለው በጣም ነው የሚመጣጠኑት። ቀን ነው አደገኛ የበታችነት ስሜት ደቆሰኝ። ቪዲዮን እያየው ነው። ባሏ ልቤ ተዘመዱ ዲስኮር እየሰማ ሙና ከጎኑ ቆማ በእፍረት ትሽኮረመማለች። ስትሽኮረመም ስታመር እና የሙና ባል በኩራት እንዲህ አለ። እጁን የሙና ትከሻ ላይ ጣል አድርጎ የኔ ትከሻ ላይ እጁ ያረፈ ያህል ከበደኝ። ከሙና ጋር የዛሬ 3 ዓመት ፍቅር ስንጀምር ለኔ ከፈለችው መስዋዕትነት ባትከፍል ኖሮ ለዚህ ቀን ባልበቃን ነበር። እኔ መቀሌ እሷ አዲስ አበባ ሆነን ለኔ ስትል ቅያሬ ጠይቃ መቀሌ ድረስ መጣች። የፍቅር ጀግና ናት ሙኒዬ። ታዳሚው አጨበጨበ። ቿ አብርሽ ሞኙ ሰው አማኙ እንደ እብድ ነው ሳኩት። አስታወስኩ አንድ ጊዜ መቀሌ ሄጄ የሙና ቤት አከራይ ደህና ዋልክ አክሊሉ አለ። ወደ እርሳቸው ስዞር የኔ ነገር ያንዱን ስም ካንዱ ማጋጨት ብለው ሳቁ። የሙና ባል አክሊሉ ነው ስሙ። ተቀበል አዝማሪ። እረ ሙና አቃቤቲቱ ስቃ ገደለችው ወንዱን ልጅ ሴቲቱ። አሁን ሰሜን ደቡብ ምን ያስገኘዋል ሰው? አሁን ቆላ ደጋ ምን ያንሰዋል ሰው? እንዴት ዞሮ ማያ አንገቱን ያጣል ሰው? እንዴት ማስተዋያ አይኑንስ ያጣል ሰው? ያጣል ሰው ሚሊዮን ጊዜ እስከ ምጽአት ደገመው። አንድ ሰው 4 የሚሆንበት ምን አይነት ዘመን መጣ? ይህ የሰርግ ቪዲዮ አይደለም። 8ኛው ሺህ በራችን እያንኳኳ መሆኑን የሚያረዳ ዶክመንተሪ እንጂ። አፈርኩ፣ ፈጣሪን አፈርኩ። ሀፍረቱ አሸማቀቀኝ። ቅናት ሳይሆን ሀፍረት። የዛሬ 3 ዓመት ማለት እኮ ከሙና ጋር በፍቅር ያበድንበት ጊዜ ነበር። አንዲት የባንክ ሰራተኛ ከመቀሌ አዲስ አበባ በፕሌን ስትመላለስ ብሩ ከየት መጣ እንዴት አላልኩ? አፈርኩ በራሴ። አንዲት የባንክ ሰራተኛ የወርቅ ሐብል ገዝታ ስትሰጠኝ እንዴት ብሩ ከየት መጣ አልል? የአንገቴ ላይ የለማዳ ውሻ ሰንሰለት መስሎ። አንዲት የባንክ ቤት ሰራተኛ ከአዲስ አበባ መቀሌ ተቀይራ ስትሄድ ምንም ዕቃ አላንዘፋዝፍም፣ እዛው የሚያስፈልገኝን እገዛለሁ ስትል ቤቷ በውድ ዕቃዎች ተሞልቶ ስመለከት እንዴት አላልኩም? እኔ ደግሞ እንዳንተ የሚታገስ ወንድ አይቻል አቅም ስትለኝ ካየችው ማወዳደሯን በምን አባቴ ጠርጥሬ። ሰው ትንሽ እንኳን ምልክት ሳይታይበት ጣናን የሚያህል ፍቅር ሐይቅ ፍቅረኛውን አፍንጫ ስር ተደብቆ ይገድባል። እረ ገረመኝ፣ ከምር ገረመኝ። የሆነ ፀሐይ ወርዳ እዚህ 4 ኪሎ ላይ የተከሰከሰች ነገር መሰለኝ። ሙና የኔ ፍቅር ምንድነው ያደረጓት? እርሷ እኮ ነፍሴ ነበረች። አንድ ነፍሴ ለሁለት ወንድ ይከፈላል እንዴ? እሽን ያጎደልኩባት ነገር እንዲህ የበቀል በትር የሚያስገብር ነገር በቀል ይሁን ምን አባት ያውቃለሁ። እንደው ምን እንደምለው ቸግሮኝ እንጂ። ሔዋን ቀስ ብላ መታ ጎኔ ተቀመጠች። ሔዋን የሙና ጓደኛ። እናም ትከሻዬ ላይ እጇን ጣል አድርጋ እባክህ እሷን ተዋት፣ እቅፍ ያልታቀፈበት ዘመናችንን ቀይ የሙና ገላ በጥቁር የሔዋን ገላ መቀያየሩ አልጋ ላይ የተዘረፈ ቅኔ ነገር ነው። ይነጋል ይመሻል እንደማለት ነው። አንተ አፈንከኝ። ሔዋን የሙናን ፍቅረኛ በፍቅር አሸንፋ ራሷን የድል ማማ ላይ ያስቀምጣ ተፍነሸነሻለች። የሙና ባል እኔን አሸንፉ፣ ሙናም እኔን አታላ በብልጠት አልፋኝ እንደሄደች ሳይሰማት አልቀረም። እኔም ደስ አላለኝ አልከፋኝ። እንደው ደርበብ ባለ አብሮነት ዝምታን መረጥኩ። ለምን ደስ ይለኛል? ማፍቀር ተኮላሽቶ ወንድነት ስለቆመ። እንዲህ አይነቱን ደነዝ ወንድ የሚያመርተው ደነዝ ክህደት በሙና ሆነ። መቼም ቢሆን አፏ አልላትም፣ ምክንያቱም አፈቅራታለሁ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ስለቆያችሁ ከልብ እናመሰግናለን።